ኔክስት ዊክ ለማጠቃለል ሞክራለሁ። ሰፋ ያለውን ነገር ነው እግዚአብሔር እየተናገረኝ ያለው። ከዚህ አንፃር በጣም የምታውቁት ቃል ነው። አንድ ጊዜ ከአብረን እንቁምና ከእግዚአብሔር ቃል እናነባለን። መጽሐፍ ቅዱስ ካላችሁን ዘጸአት 33 ዘጸአት 33 ከሩቅ ማየት የሚያስቸግር ከሆነ መጽሐፋችሁ መክፈት ትችላላችሁ። በመደበኛ ትርጉም ዘጸአት 33 በጣም የምናውቀው ነው። በቃል ሳታውቁት ብዙዎቻችሁ ስናነበው በጌታ በኢየሱስ ክርስቶስ ስም አነባለሁ። ከዚያም ሙሴ እባክህ ክብርህን አሳየኝ አለው። ከዚያም የሚል ቃል አለ። በጣም አስፈላጊ ነው። ከዚያም ሙሴ የሆነ ነገር አለ ማለት ነው። እና እግዚአብሔርም እንዲህ አለው፣ መልካምነቴን ሁሉ በፊት እንዲያልፍ አደርጋለሁ፣ በፊትም ስሜን እግዚአብሔርን አውጃለሁ። የምምረውንም እምራለሁ፣ የምራራለትንም እራራለታለሁ። ነገር ግን ማንም እኔን አይቶ መኖር ስለማይችል ፊቴን ማየት አትችልም። ከዚያም እግዚአብሔር እንዲህ አለው፣ በአጠገቤ ስፍራ አለ፣ አንተም በአለት ላይ ትቆማለህ። ክብሬ በዚያ ሲያልፍ በአለትም ሰንጣቃ ውስጥ አደርግሃለሁ። በዚያም እስካልፍ ድረስ በእጄ እጋርድሃለሁ። ከዚያም እጄን አነሳለሁ፣ ጀርባዬን ታያለህ፣ ፊቴ ግን መታየት የለበትም። እግዚአብሔር ሲፈጥረን ከመጸለያችን በፊት ወደዚህ ይሄንን ጥቅስ ነው የምንመለከተው። አዲስ አይደለም፣ ግን እግዚአብሔር ሲፈጥረን ለክብሩ ነው የፈጠረን። ሲያድነን ከነበርንበት ወደ ክብሩ ስፍራ አመጣን። ከክርስቶስ ኢየሱስ ጋር ምን አደረገን ይላል? አስነሳን፣ በሰማያዊ ስፍራ አስቀመጠን ይላል። በቃ ቦታ ነው፣ አስቀመጠን፣ በከበረ ስፍራ አስቀመጠን። ያ ከመጀመሪያ ጀምሮ የእግዚአብሔር ዓላማ ነው፣ የእግዚአብሔር ምኞት ነው፣ ገነትን ውስጥ ያስቀምጣቸው። ከዛ በኋላ በክርስቶስ ኢየሱስ ከሙታን ካስነሳን በኋላ ከእሱ ጋራ በሰማያዊ ስፍራ አስቀመጠን። እዛ ነህ ያለህ በሉት፣ ተጠገባቸው ያለው ሰው እዛ ነው። በቃ እግዚአብሔር የሚያይህ እዛ ቦታ ነው በሉት። ሌላ ስፍራ አትሂድ በሉት። በቃ እዛ ነው እግዚአብሔር የሚያይህ፣ እዛ ቦታ ነው፣ የክብር ስፍራ ነው። እንግዲህ ያዳነን ለዚህ ነው፣ እዛ አስቀመጠን። ከዛ በኋላ ደግሞ ጠራን እና ቀባን። የጠራን እና የቀባን እዛ ካስቀመጠን በኋላ ምንድነው? ይሄንን እዛ ተቀምጠን እና የከበረውን ስራ እንድንሰራ። ያ የከበረው ስራ የተዋረደውንና የከበረውን መለየት ነው። ዋነኛው የእግዚአብሔር የሆነውና የእግዚአብሔር ያልሆነውን መለየት፣ ለእግዚአብሔር ለዘላለም የሚሆነውንና ጊዜያዊውን መለየት ነው። በቃ ያንን ስራ እግዚአብሔር ሰጠን። እንግዲህ ይሄንን እግዚአብሔር ካደረገ ዘንዳ እግዚአብሔር በዛ ስፍራ ስለምጠይቀን ሙሴ ይሄ ምስጢር ስለገባው አንድ ነገር ጸለየ። ከዛ በኋላ ይሄንን ብለን ወደ መልእክቱ እንሄዳለን። ምንድነው ሙሴ ያደረገው? ጸሎት ጸለየ። እዚህኛ ላይ ቁጥር 18 ላይ እንደምታዩ ጸሎቱ ምንድነው? እባክህ በሉልኛ ክብሬን አሳየኝ። በቃ የሙሴ ጸሎቱ እሱ ነው። በኋላ ሙሴ ይሄንን ከጸለየ በኋላ እግዚአብሔር ያደረገውን ኔክስት ዊክ እንመለከታለን እንዴት እንደመለሰለት። ነገር ግን ያንን ከጸለየ በኋላ ሙሴ ወደ መዝሙር ሄደ። ይሄን ጸለየና ወደ መዝሙር ሄደ። ያ መዝሙር ከመዝሙር 90 ጀምሮ እስከ 106 ድረስ ያሉት መዝሙሮች ናቸው። አሁን እዛ ውስጥ አንገባ። ግን በመዝሙር 91 ላይ እንዲህ የሚል ቃል አለ። ስለምታውቁት ዝም ብዬ ላንብቡ። በልዑል መጠጊያ በሉልኛ፣ በልዑል መጠጊያ የምኖር ሁሉም በሚችል አምላክ ጥላ ውስጥ በቃ ገባው ሙሴ። ስለዚህ ጸለየና ጸሎቱ ሲመለስ ወደ መዝሙር ቀየረ እና ቦታዬ አለ፣ የክብር ቦታ አለ፣ በልዑል መጠጊያ ውስጥ መኖር ነው አለ። እዛ ስፍራ ተመልሶ ገባ። እዛ ውስጥ መኖር ጀመረ። አጠገባችሁ ያለውን ሰው ያዙና እንጸልያለን። እግዚአብሔር አምላካችን ሆይ በስምምነት እንጸልያለን። ወደዛ ስፍራ ውሰደን።
በልዑል መጠጊያ የምኖር ቪዚት የሚያደርግ አይደለም፣ የምኖር መኖሪያችን ነው። በልዑል መጠጊያ የምኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። ጥላ ስለሸፈነን፣ በክብር ውስጥ ስላስገባህን፣ ስለከለልከን እንባርክሃለን፣ እናመሰግንሃለን ጌታ ሆይ። ይሄንን እውነት ጌታ ሆይ ዛሬ በመንፈሳችን ውስጥ ሕያው አድርገው። አምላኬና መድኃኒቴ ሆይ የእሁድ ስብከት ሳይሆን ሕይወታችንን የምንመራበት ይሁንልን ጌታ ሆይ። አነጋግረን፣ አጫውተን። እግዚአብሔር አምላኬና መድኃኒቴ ሆይ እኔንም ደካማ ባሪያህን እርዳኝ ጌታ ሆይ። ያልከኝን እንድል የሰጠኸኝን እንዳስተላልፍ ጸጋ ያግዘኝ። እንባርክሃለን፣ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ከመቀመጣችሁ በፊት የያዙትን ሰው ቦታ የት እንደሆነ ታውቃለህ ወይ? በሉ ዝም ብላችሁ። እግዚአብሔር ይባርካችሁ። ቦታውን የሚያውቅ ሰው ብዙ ጣጣ የለበትም። ቦታውን ያወቀ ሰው ብዙ ጣጣ የለበትም። እንግዲህ ይሄኛውን እንለፍና ስለዚህ እነዚህን አራት ነገሮች ብቻ በቃ እሱም ነበር ዛሬና ኔክስት ዊክ ይሄን እንነካከዋለን። በቃ ዋና መሰረቶቹ እነዚህ ናቸው። ከሙሴ ታሪክ ጋር እንደ ኬዝ ስተዲ ብንወስደው የሙሴን ህይወት ብንመለከት እነዚህ አራቱ ዋናዎቹ ናቸው። በቃ ለዚህ በቦታችንን ለማወቅ የመጀመሪያውም ስንመለከት የመጀመሪያው ምንድነው ብለን ስንመለከት እንግዲህ የምናየው ይሄንን ነው እና ይሄ ሙሴ በግብጽ በመወለዱ ከመጀመሪያ ጀምሮ ያለውን ነገር እንመለከታለን እና እግዚአብሔር እናንተን ያያችሁ መቼ ነው? የዳናችሁ ቀለድ ነው አይደል? ኧረ አነጋግሉኝ እንጂ ገና ሳልወለድ ነው በሉታ። ኧረ ያየህ እኮ አንተ ሳታየው ነው በሉት። በቃ ምንም ሳታውቅ ነው። ምንም መኖርህንም ሳታውቅ እግዚአብሔር አየ። ስለዚህ ምንድነው እግዚአብሔር አስቦ እቅድ አድርጎ በዚህ ልጄ በዚህን ጊዜ ፈጥራለሁ፣ በዚህን ጊዜ አድነዋለሁ፣ በዚህን ጊዜ እዚህ ቦታ አስቀምጠዋለሁ ብሎ እግዚአብሔር አይቶ ያልተፈጠሩ አካሎቻችንን አየህ ይላል። ያልተፈጠሩ ቀኖቻቸው ሳይኖሩ በመዝገብ ተጻፉ ይላል። ያንን አድርጎ እግዚአብሔር በፕላን አመጣን። እንግዲህ አሁን የምንጥረው ነገር ሳይሆን ለፈቃዱ የምንታዘዝበት ህይወት ነው። ለዚህ እዚህ ላኖርህ ነው ካለ እዛ የመኖር እና ለሙሴ እንግዲህ እዛ ነው። ሁለተኛ በዛ በሙሴ ህይወት ስንመለከት ሙሴ በክብር ክልል ውስጥ ገባ። እዛ መኖር ብቻ ሳይሆን እዛ ማደግ ብቻ ሳይሆን ከዛ በኋላ በጉዞ ላይ ደግሞ ያ የነበረበት እንዳለ ሆኖ ወደ ክብር ክልል ውስጥ ገባ። እሱን እንመለከታለን እና እዛ ክብር ክልል ውስጥ ሲገባ እንደውም ባሰበት ሙሴ ድሮ የሚመኘው ነገር እንደውም ባሰበት። ክብሩን ካየ በኋላ እባክህ ጉልበቱ ላይ ሆነና አንድ ነገር ብቻ ለመነ። ምን አድርገኝ? ክብርህን አሳየኝ። ሙሉን ነገር ፈለገ። በቃ ሙሉ በሙሉ መጥለቅ ፈለገ። ሙሉ በሙሉ መግባት ፈለገ ወደ እግዚአብሔር ክብር ውስጥ። ከዛ በኋላ እንግዲህ እግዚአብሔር ከሙሴ ዘንድ እግዚአብሔር በሙሴ ዘንድ ሙሴ በእግዚአብሔር ዘንድ በእኔ ዘንድ ስፍራ አለ፣ በእኔ ዘንድ ስፍራ አለ አለው እግዚአብሔር። እነዚህን እንግዲህ እንደ ሰሞኑን እግዚአብሔር ጌታ እንደረዳን እንመለከታቸዋለን። አሁን የመጀመሪያውን ብቻ እናያለን። ይሄንን እናንተ እንዲሁ ለራሳችሁ እንትን በሉት፣ ግን ወደ ዋነኛው እንሄዳለን። ወደ መጀመሪያው ቁጥር እንሄዳለን። የሙሴ የክብር ህይወት ከዛ ነው የጀመረው። እንግዲህ የሙሴ ጸሎት ክብርህን አሳየኝ ነው እና ይሄ ከሆነ እንግዲህ ያ የክብር ህይወት ይሄ እዛ ያደረሰው እዛ ክብሩን እንድመኝ ያደረገው ነገር ከየት ነው የጀመረው? አጀማመሩ እንዴት ነው? ሂደቱ ምን ይመስላል? ለኛ ዛሬ እግዚአብሔር ክብርን ይገልጣል እያለን ነው እና እንዴት ነው የምንዘጋጀው? ሂደቱ ምን ይመስላል? ለዚህ ነው በቃ ምንድነው መረዳት ያለብን፣ ምንድነው ማስተዋል ያለብን እና በተቻለ መጠን በትምህርት መልክ ላቀርበው ሞክራለሁ። ጌታ ጸጋውን ይሰጠኛል። እንግዲህ በጣም ኤክሳይቲንግ ስለሆነ ስሜቴን መቆጣጠር ከቻልኩ፣ ምክንያቱም በጣም በቃ ለኔ በዚህ ሳምንት እሳት ሆነ አጥንቴ ውስጥ። ልክ እንደ እሳት ነበር የምንደው በአጥንቴ ውስጥ። ሌላ ነገር ምንም መጸለይ አልቻልኩም እና እንግዲህ አሁን ወደ ሙሴ ህይወት ስንሄድ የሙሴ የክብር ህይወት ልክ ሙሴ በሚወለድበት ጊዜ ሙሴ ሲወለድ እግዚአብሔር ከዛ ነው እንግዲህ የጀመረው። ልክ እሱ በአስቸጋሪ ጊዜ በአስጨናቂ ጊዜ ሲወለድ እና
እግዚአብሔር በዛን ጊዜ ትክክለኛ ቦታ የተወለደው የት ነው? ሙሴ በትክክለኛ ቦታ ነው የተወለደ በሉ እስቲ። ምክንያት አለኝ። ትክክለኛ ቦታ ነው የተወለደ የምትሉ በሉልኛ። ሙሴ በትክክለኛ ቦታ ነው የተወለደ፣ እኔም በትክክለኛ ቦታ ነው የተወለድኩ በሏ። ብዙ ጊዜ ትክክል አይደለም የምንለው ሁኔታውን አይተን ነው። እግዚአብሔር ትክክል ነው የምለው ሐሳቡን አይቶ ነው። እግዚአብሔር ትክክል ነው የምለው እቅዱን አይቶ ነው። ሊያደርግ ያለውን አይቶ ነው። እዚህ ያለውን ሳይሆን ሊሆን ያለውን አይቶ ነው። ስለዚህ በዛ በትክክለኛ ሰዓት በጭንቅ ጊዜ ውስጥ እግዚአብሔር በዚህ ጊዜ እንድትወለድ እፈልጋለሁ አለ። ስለዚህ በትክክለኛ ቦታ ተወለደ። ስለዚህ በዕብራውያን ላይ በሐዋርያ ሥራ ምዕራፍ 7 ቁጥር 20 ላይ እንዲሁ ስለምታውቁት እንዲሁ ነግራቸዋለሁ እና ምን የሚል ቃል አለ? እስጢፋኖስ እንዲህ ብሎ ይገልጻል። በዛን ጊዜ ሙሴ ተወለደ ይላል። በጭንቀት ጊዜ፣ ልጆች በሚጣሉበት ጊዜ፣ መከራ፣ ልቅሶ። በዛን ጊዜ የእስራኤል ሴቶች እባክህ ጌታው የምትወደኝ ከሆነ እውነትም የአብርሃም ዘር ነው ብለህ ካሰብከኝ ልጅ አትስጠኝ ብሎ የምጸልዩበት ጊዜ ነው። ምክንያቱም ልጄ ሲሞት ስጣል ማየት አልፈልግም በሚሉበት በዛን ጊዜ እግዚአብሔር ሙሴን ብቅ አደረገውና ኖ ኖ ኖ አለ። አንተ እንደሌላ አይደለህም አለው እና የሌላ ሁኔታ ያንተን ጥሪ አይቀይርም በሉት። ተተከባችሁ ያለው ሰው የሚሆነው ሁኔታ ያንተ ጥሪ አይደለም በሉት። እሱ ያንተ ታሪክ አይደለም፣ እሱ ያንቺ ታሪክ አይደለም። ሁኔታውን አይተን ጠላት ፍርሃት ነው የሚለቅብን። ኖ ኖ ኖ ኖ ኖ አትዋስ ፍርሃቱን። ያ ያንተ አይደለም። እግዚአብሔር ላንተ ያለው ዓላማ የተለየ ነው። እግዚአብሔር ላንተ ያለው ሐሳብ የተለየ ነው ከሱ ጋር። ስለዚህ ሙሴ በዛን እንዲህ ይላል። እርሱም እንዲህ የሚል ቃል አለ። እርሱም በእግዚአብሔር ፊት ሞገስን አገኘ። ገና ሲወለድ እኮ ነው በሞገስ ተወለደ። ከኔ ጋር ናችሁ? በመከራ ውስጥ በሞገስ ተወለደ። መከራው ሳይሆን ሞገሱ ነው በሉታ። ተገባችሁ ያለው ሰው አረ መከራው ሳይሆን ሞገሱ ነው በሉታ። ምክንያቱም ሞገሱ ካለ ያንን ሁሉ እንዳልነበረ ያደርገዋል። ያንን በቃ ጉልበት ያሳጣዋል፣ ኃይል ያሳጣዋል። ሞገስ በቃ ሞገስ በሱ ላይ ነበረ ይላል። ሞገስ አገኘ ይላል። ውበት ነበርና ሞገስ አገኘ ይላል። አባቱ 3 ዓመት 3 ወር ሸሸገው ይላል። እንግዲህ መሸሸግ በቃ ይሸሽገው። ይሄ ሞገስ ያለበት ስለሆነ ለምንድን ነው ሞገስ ያለበት ብሎ የሚሸሽገው? ምክንያቱም ያ ሞገስ ማለት ነው የእግዚአብሔር ማህተም በርሱ ላይ ነበረ። ገና ሲወለድ ምን ተሸክሞ ነው የተወለደ? ማህተም በለዋ። አረ ማህተም ተሸክመ ነው የተወለድክ በሉታ። የእግዚአብሔር ማህተም በላይ ላይ አለ በሉታ። ሌላም ፕሩቭ አትፈልግ። የእግዚአብሔር ማህተም ባንተ ላይ አለ። የእግዚአብሔር ማህተም ባንተ ላይ አለ። የእግዚአብሔር ማህተም ባንተ ላይ ካለ ሁኔታው አንተን ወዳና ወዲህ አይገፋህም። አንተ የተወለድከው መልስ ለመሆን ነው። ለምን? ማህተም አለብህ። አፕሩቫል አለ። ከሰማይ የሆነ አፕሩቫል አለ። ማህተም ማለት አፕሩቫል ማለት ነው። ማህተም ማለት ስልጣን ማለት ነው። ማህተም ማለት ዓላማ ማለት ነው። ስለዚህ አፕሩቫል አለ። በቃ ከላይ የሆነ ከእግዚአብሔር የሆነ አፕሩቫል በህይወቴ ላይ አለ በሉስ። በራሳችሁ ላይ ተናገሩ። ከእግዚአብሔር የሆነ ማህተም በላይ ላይ አለ በሉስ። የመንፈስ ቅዱስ ማህተም አለብን እላልኩ። በቃ አፕሩቫል አለ። ስለዚህ ሁኔታው ሳይሆን ያ እግዚአብሔር ስላለው ከዛ በኋላ የሚደንቅ ነገር ሆነ። ሁኔታው ሳይቀየር እግዚአብሔር የተቀየሩትን ሰዎች አመጣለት። ከኔ ጋር ናቸው? ሁኔታውን አትጠብቅ በሉት። ሁኔታውን የሚያስቀይር ሰው እግዚአብሔር ይልካል። ሰዎች ላከላቸው። ስለዚህ ሙሴ በስንት ሰው ነው ያደገ? በስንት እናቶች ነው ያደገ? በስንት ሴቶች ነው ያደገ? አይደለም። ሙሴ በ5 ሴቶች ነው ያደገ። በዚህ ላይ የእግዚአብሔር ማህተም በርሱ ላይ አይቶ አይሆንም ብሎ የተጠነቀቁለት 5 ሴቶች። አረ 5 የጸጋ ምልክት ነው ተጠቀመቻለሁ እና 5ቱ ታዞልሃል በሉታ። 5ቱ ታዞልሃል በሉታ። የመጀመሪያው ማን ናት? እናቱ ናት። ኖ ኖ ኖ ኖ ኖ የመጀመሪያ እናቱ አይደለችም። ለሙሴ የተጠነቀቁት አወላጆች 2 ሴቶች ተላኩ። ቀደም ብሎ መሞት ነበረበት፣ መኖር አልነበረበትም፣ መጣል አልነበረበት። አንጥልም አሉ። ይሄማ አይሞትም አሉ። አረ ለዚህ እኮ ነው እዚህ ያለ ብሎ ተጠገባቸው ያለው ሰው አይሞትም አለ እግዚአብሔር። በቃ እሷም አትሞትም፣ እሱ አይሞትም። እግዚአብሔር ዓላማ አለው። በእሷ ዓላማ ስላለኝ አይሞትም። ማህተም አለበት። እነዛ ሴቶች እንዴት አወቁ? በጣም ይገርመኛል። አህዛቦች ናቸው። አይሞትም አሉ። ሪስክ ወሰዱ በራሳቸው ላይ፣ በህይወታቸው ላይ ሪስክ ወሰዱ። ለምን? ለእግዚአብሔር ዓላማ። ለእርሱ የማይታዘዝ የለም፣ ለእግዚአብሔር የማይታዘዝ የለም። እና አይሞትም አሉ። ከዛ ተወለደ።
ከዛ ደግሞ እንግዲህ እና ሁለተኛ ሶስተኛ ማናት እናትየው እና ከዛ ደግሞ እሷ ደግሞ የንጉሱን ትእዛዝ ሳትፈራ እንዲህ አይነት ማህተም ያለበትን ልጅ እንደ ልጅ እንደ ማንኛውም ልጅ ወልጄ አልጥልም ብላ ማህተሙን እያየች 3 ወር ከኔ ጋር ናችሁ። ጠላት እኮ ስለራራልን ሳይሆን ማህተሙን ስላስቸገረው ነው አይደል? ማህተሙን ስላስቸገረው ነው። እኔ እኮ ገና ከእናቴ ማህፀን ሳልወጣ ነው በቃ መሞት አለበት ተብሎ መድኃኒት በቃ እናቴ መውሰድ የጀመረችው። እግዚአብሔር ማህተም አለበት አይሞትም ማለት ይሄው አለው። ምክንያቱም ጠላት ስለራራልን ስለሚወደን ሁኔታ ስለሚመቸን አይደለም፣ ግን የእግዚአብሔር ማህተም። ከዛ እሷ ደግሞ እዛ ሆነ እየጠበቀችው እየደበቀችው እና ቅርጭ እየሰራችለት እየለቀለቀችው ውሃ እንዳስገባ እያደረገችው። ይሄ ለወላጆች ሌላ ጊዜ ስለሱ እንማራለን። ውሃ የማያስገባ ቅርጫት ለቀለቀችው፣ በጸሎት ለቀለቀችው፣ በተስፋ ሞላችው። ይሄማ አይዋጥም አለች። ውሃ የማያስገባን ነገር አለች። ምክንያቱም የእግዚአብሔር ነገር አይዋጥም አለች። በቃ ይሄ የእግዚአብሔር ማህተም ያለበት ስለሆነ እና እንደዛ አድርጋ መጨረሻ ላይ ምን ማድረግ ስላልቻለች አምጥታ ደግሞ ስትጥል እናንተ እነዛ የመጀመሪያቸው ማናቸው አዋላጆቹ፣ ከዛ እናቱ ሶስታችሁ ስራችሁን ጨርሳችኋል፣ አሁን ደግሞ አራተኛውን እልካለሁ አለ እግዚአብሔር። ማን የተላከችው? የፈርዖን ልጅ ከቤተ መንግስት ልትገለው የምትፈልገው ልታድነው እኮ አይደለም፣ ልትገለው ከአዋጁ ጋር የተስማማች። ማህተም ስላለብኝ 10 ጊዜ አዋጅ ቢወጣ አይገለኝም በሉት ባካችሁ። ያንተም አትሞትም፣ ራእይህም አይሞትም፣ ዘመንህም አይሞትም፣ ልጆችህም አይሞትም። የእግዚአብሔር ማህተም ባንተ ላይ አድርጓል። ስብከት አይደለም የምነግራችሁ፣ መልእክት ነው። የእግዚአብሔር ማህተም ስላለብኝ ነገር አይሞትም። እንቅልፍ እንዳታጣ እግዚአብሔርን አመስግን። ታዟል፣ የታዘዘ ነገር አለ። መልስ የመጣው ሞት ከተታዘዘበት ቦታ ነው። ከዛው ሌላ እግዚአብሔር ይገለብጠዋል። ከኔ ጋር ናቸው። ከዛ ትእዛዝ ከወጣበት ሌላን ይልካል። ምሳሌ እንዲሆንላችሁ ምሳሌ ልስጣችሁ። ወደ አሜሪካ ለመምጣት በ78 ኬንያ ነበርኩኝና ለመምጣት ዩኒቨርሲቲዎች ጋር መጻፍ ጀመርኩኝ። ዩኒቨርሲቲዎች እየተጻፍኩኝ ባዮላ ዩኒቨርሲቲ ጻፍኩኝና ተቀብሎ አዩት። ፎርሙላሉኝ ሞላ፣ ሁሉንም አደረኩ። ከዛ በኋላ በቃ እንግዲህ ቆዩብኝና በቃ እኔ እንግዲህ እነሱ ከቆዩ አሁን ወደ በቃ ልቤ አገልግሎት ላይ ነው ያለው ኢትዮጵያ። በዛን ጊዜ ደግሞ ልክ ስደት የሚነሳበት ጊዜ ነው። ነፍሴ እዛ ነው ያለችው። ለምን ምን ይሰራሉ እዚህ? በቃ እኔ እዛ ሄጄ በቃ ስደትም ጀምሯል፣ በቃ እዛ ይመለሳለሁ እያልኩኝ ያ አጭም ከነሱ ብቻ የመጨረሻውን መልስ ለመጠበቅ ነው እዛ ያለው። ከዛ ምን አሉ? ተሰበሰቡና አድሚኒስትሬሽን ውስጥ ያሉት ተሰብስቦ ምን አሉ? አይ ኢንተርናሽናል ስቱደንት in the middle of the year አንቀበልም፣ ሰፕተምበር ብቻ ነው የምንቀበለው። ስለዚህ አሁን መምጣት አትችልም፣ ከፈለክ በሰፕተምበር አፕላይ አድርጌ በዛን ጊዜ ና ብሎ ደብዳቤ ጻፉ። ከኔ ጋር ናችሁ? ደብዳቤ ይጻፋል እንጂ አይደርስም በሉት። ተጠቅማችኋል። በቃ ንገሩት። ይጻፋል እንጂ አይደርስም በሉታ። ይጻፋል እንጂ እግዚአብሔር ያሰበውን አይቀይስም በሉት። አይቀይርም፣ በቃ አይቀይርም። የእግዚአብሔር ሐሳብ አይቀየርም። ከዛ በኋላ ደብዳቤ ጻፉልኝ። እኔ ደግሞ እሱን ነው የምጠብቀው ለመመለስ። ያ ደብዳቤ ሜል ያደረገችው ሴትዮ አታውቃኝም። ማን እንደው ከታውቅ እንቅልፍ አጣች። የፈርዖን ልጅ ማለት ነው። ተላከች። ከእኔን እኮ ለመታደግ ነው፣ ከውሃ ልታወጣኝ ነው። ተላከች። በቃ ሴትዮ ሰላም አጣችና ጠራች፣ ዲኑን ጠራችና ይሄን ደብዳቤ ለዚህ ሰውዬ ከጻፍነው ወዲህ ስሜንም ያው ኢትዮጵያዊ ስለሆንኩ ያው ዓለሙ እና በደም እንትን ማለት አትችልም። አግኝቻት እኮ ፊት ለፊት ተነጋግራት አሉ በኋላ እና የለም እኔ በጣም ሰላም ስላጣሁኝ
የዚህ ሰውዬ ነገር ምን እንደሆነ አላውቅም እባካችሁ አንድ ነገር እናድርግ ብላ እንደገና ስለዚህ ኮሚቴውን እንደገና ሰብስቢ ተባለች ኮሚቴውን ሰብስባ እንደገና ሌላ ውሳኔ ወሰኑ እንደ ስፔሻል ስቱደንት እንቀበልሃለንና ና የሚል ደብዳቤ ጻፉ ወይ ደምን ሌላ ተአምራት እሱ አይደለም ያ ደብዳቤ ቢደርሰኝ ኖሮ እኔ ወደ ኢትዮጵያ ይመለስ ነበር ያን ደብዳቤ እግዚአብሔር አቆየውና ኋላ የተጻፈውን አስቀደመው ይቀድማል በሉታ ከየእግዚአብሔር የሆነ ይቀድማል የጠላትን እግዚአብሔር ያዘገየዋል እግዚአብሔር ያንን አዘገየውና ያ የሰው ስርዓት ነበር የትምህርት ቤቱ ስርዓት ነበር እግዚአብሔር እሱን አዘገየውና ይሄኛውን አስቀደመው ስለዚህ ያ ደብዳቤ ደረሰኝና ደስ ብሎኝ ከዛ በኋላ በቃ ቀጠሮ አድርጌ አሜሪካን ኤምባሲ ለቪዛ ለመሄድ ስነሳ ሌላ ደብዳቤ መጣ ያው ጠላት አይደል እኔም እኮ አለሁኝ አለ ከፈትኩኝና ይሄን አይለ ይሄኛ አትችልም ይለኛል ቀኑን ሳይ ቀኑ ይለያያል እግዚአብሔር ቀድሞዋል አልኩት ያንን ይዤ ሄጄ ቪዛዬን አግኝቼ ይሄው በፊታችሁ አለው የእግዚአብሔር አሰራር ማንም ሊያቆም አይችልም ታሪክን ለማውራት ሳይሆን ዛሬም ይሰራል እግዚአብሔር በሙሴ ጊዜ ሰርቶ አላቆምም እግዚአብሔር ዛሬም ይሰራል በህይወታችን ይሰራል ስለዚህ ጠላት ነገር አንደነግጥም ስለዚህ አሁን እቺ ሴትዮ መጣችና ድምጽ ሰማች ልቅሶ ሰማች ምንድነው ስትል አይ አንዱ የአይሁዳዊ ልጅ አምጡት አለችና ስታማ እሷ አብሶ ሲያመጡ አዘነችላት እና አሁን አምስተኛ እናት መጣች አምስተኛ ሴት ሙሴ እንዴት የታደለ ሰው ነው በአምስት ሴቶች ነው ያደገ ለዚህ ነው እንደዚህ ጀግና የሆነ ለዚህ ነው እንደዚህ ቆራጥ የሆነ መሰለኝ በቃ እና እህቱ አለችና እኔ ደግሞ አለች እህቱ እኔም ደግሞ ቦታ አለኝ አለች እናት አሳዳጊ ልጥራልሽ ወይ እና የምታጠባልሽ የምትጠነቀቅለት አዎ በቃ ሄዱ ሙሴ በአምስት ሴቶች ነው ያደገ ካደገ በኋላ እንግዲህ ይሄ ነው ማደጉ ሳይሆን የእግዚአብሔር ጥንቃቄ ሳይሆን በደንብ ስሙኝ አየር ላይ ያላችሁ ፕሊዝ በደንብ አድምጡ ይሄ መልእክት ለኔ ለራሴ ብዙ አስለቅሶኛል ማደጉ የእግዚአብሔር ጥንቃቄ እንዳለ ሆኖ ካደገ በኋላ የሚልቃል አለ ካደገ በኋላ እግዚአብሔር ከተጠነቀቀለት በኋላ ይሄን ሁሉ ካደረገለት በኋላ አምስት ሴቶችን እግዚአብሔር አዘጋጅቶ ካሳደገ በኋላ ከሞት ካዳነው በኋላ ከዋ ከተረፈ በኋላ እንዴት ነው መሆን ያለበት አይ አሁንማ በቃ ቦታ ተዘጋጅቶልኛል እና ምንድነው መሆነው አልጋ ወራሽ ሆናለሁ በፈርዖን ቤት አልጋ ወራሽ ሆናለሁ ምክንያቱም እግዚአብሔር ለዚህ ይሆናል እንግዲህ አመቻችቶ ያው አይሁዳዊ ስለሆነ ባሪያዎች በሆነበት ቦታ እንድነክስ ፈልጎ ይሆናል ብዙ ምክንያት የምንሰጣቸው ነገሮች አሉ ግን በጣም ደስ የሚለው ነገር አለ እስቲ ዕብራውያንን ተመልከቱልኝ ዕብራውያን ላይ ብናይ ጥሩ ነው ዕብራውያን ምዕራፍ 11 24 ላይ እንዲህ የሚል ቃል አለ እንዲሁ እናንተ እንዲሁ ስሙና እንዲህ ይላል ሙሴም ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት በምንድን ነው ቢያለው በእምነት አሁን ምንድነው የሆነ በሁለት እናቶች መካከል ጦርነት መጣ እናትዮ እዚህ ያሳደገችው የወለደችው ናት ሞግዚት ሆና እቺ ደግሞ ወስዳ ደግሞ በቃ የኔ ነው ብላ አሳድገዋለች ካሳደገችው በኋላ አሁን ለዛኛ በግብጽ ቤተ መንግስት ውስጥ እንዲያድግ ተሰጠ አሁን እዚህ ከእናቱ ጋር በነበረበት ጊዜ በውስጡ የገባው እሴት በሙሉ አሁን በዚህኛይቱ ተሻለ እሷ በቃ እሷ ለመንግስት ነው የምታዘጋጀው እቺ የእግዚአብሔርን ህዝብ ነፃ ያወጣል የሚል ነው በቃ ነፃ ያወጣል እግዚአብሔር ባንተ ተጠቅሞ ነፃ ያወጣል እቺ ደግሞ ከዚህ አንተ የፈርዖን የልጅ ስለሆንክ አልጋ ወራሽ ትሆናለህ እኔም ደግሞ የንጉስ እናት ተብዬ እኖራለሁ two conflicting powers ይሄ የፓወር ጉዳይ ሳይሆን መንፈሳዊ ጦርነት ነው ሙሴ መንፈሳዊ ጦርነት ውስጥ ነው ያለፈው ከኔ ጋር ናችሁ
የእግዚአብሔር ስለዚህ እኮ ነው ለክርስቶስ መከራ መቀበልን መረጠ ይላል። ዝም ጦርነት እኮ አይደለም፣ ዝም ብሎ አይደለም፣ የሥጋ ጦርነት አይደለም፣ ይሄ መንፈሳዊ ጦርነት ነው። ለክርስቶስ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ ይላል። ከግብጽ ደስታ ይበልጥ መንፈሳዊና ሥጋዊ ጦርነት ጀመረ። ግን እግዚአብሔር ይባረክ አሸነፈና እምቢ አለ ይላል። በምንድን ነው እምቢ አለ? በሉልኛ። ማሸነፍ የምንችለው በእምነት ብቻ ነው። እስቲ ሁላችሁም እምነት በለዋ። በቃ እምነት። አሁን ጴንጤ ብዙ ጊዜ ስብከቱ ጥሩ፣ እኔ እምነትን በጣም ወዳለሁ እና ግን አሁን እምነቱ ምንድነው? ለምናገኘው ነገር ብቻ ሆነ። እንዲህ ብትሆን ይሆንልሃል፣ እንዲህ ብትሆን ይሆን በቃ ለምን ሆኖ ነው? እምነት ከዛ በላይ ነው። እምነት ለእግዚአብሔር ያኖርሃል። እግዚአብሔር ለደስኒ ያኖርሃል። እግዚአብሔር በሌላ ላይ ኢምፓክት እንድታመጣ ያደርግሃል። እምነት ከራስ ያወጣሃል። እምነት ከሚመስል ነገር ያወጣሃል። እምነት ለማይታየው ነገር ያደርግሃል። በእምነት እምቢ አለ ይላል። ብድራቱን ትኩር ብሎ ተመልክቷልና እምቢ አለ። በእምነት ትክክለኛ ቦታ አስቸጋሪ ነገር ሊመጣ ነው። እምቢ አለ፣ ወጣ። ከዛ በኋላ ምንድነው የሚሆነው? 40 ዓመት በምድረ በዳ። ከኔ ማጅን 40 ዓመት በየቀኑ ሰይጣን እየመጣ ምንድነው አንተ ሞኝ እዛ ገብተህ እንዲስ መዝናናት እኔ በቃ ከእግዚአብሔር ሕዝብ ጋር መከራን ይቀበላለሁ ብለ እና ይሄን መርጣለሁ ብለ የት አለ ክርስቶስ? ለሱ ብለ መከራን ይቀበላለሁ ያልከው የት አለ? አድናለሁ የምትለው ሕዝብ የት አለ? እንደውም አይፈልጉህም። እነሱ ናቸው ሪጀክት ያደረጉት አይደለም እንዴ? እና ሪጀክት አደረጉ፣ ወንድሞቹንም ሪጀክት አደረጉት። ይሄው ለነሱ ብለ ራስን የሰጠኸው ምን አድርጎሃል? ሪጀክት አድርጎሃል። ይሄ ለማን እንደሆነ አላቅም። በአየር ላይ ላለው ሰው በቤተ ክርስቲያን ምክንያት በእግዚአብሔር ያኮረፉ ሰዎች አሉ። ጎባክ እግዚአብሔር ሐሳቡን አልቀየረም። የሕዝብ ጉዳይ ሳይሆን የጥሪ ጉዳይ ነው። የሕዝብ መቀበልና ለመቀበል ሳይሆን ከእግዚአብሔር የመስማት ጉዳይ ነው። እግዚአብሔርን የመታዘዝ ጉዳይ ነው። ሙሴ ግን ያንን 40 ዓመት ማንም አይዞ ሳይለው ለእግዚአብሔር ብሎ ሰጥቷል። ማንም የለ፣ በቃ ባዶ ሆነ። እንደገና ባዶ እዛ አድጎ ያንን ሁሉ በደንብ ተምሮ ያንን ሁሉ ካደረገ በኋላ አሁን እንደገና ባዶ። ባዶ ያደረገው ደግሞ በቦታ መገኘቱ ነው። ለጊዜው ግን በቃ በጣም እንትን ይመስላል፣ ተስፋ የሚያስቆርጥ ነገር ይመስላል። 40 ዓመት ከቆየ በኋላ የእግዚአብሔር ጥሪ መጣ። 40 ዓመት ለምን አስጠበቀው? ጥሪ እንዲመጣ በቃ ከውስጥ ያለው ሁሉ ሙጥጥ ብሎ እንዲወጣ። በቃ ከዚህ በኋላ ምንም ማድረግ አልችልም። ምክንያቱም የእግዚአብሔር ነገር በስጋክ እንዳይሰራ እችላለሁ በመለው። ምክንያቱም በግብጽ ትምህርት ብዙ ተምሯል እና ብርቱና ኃያል ሰው ነበር ይላል አይደል? እና እስጢፋኖስ እንደዛ ነው የምገልጠው። በጣም ኃያል ሰው ነበር ይላል፣ በንግግርም በትምህርትም በሁሉም ነገር። ነገር ግን እግዚአብሔር ያንን ሁሉ ባዶ አደረገውና ሙሴ ማንነቱን እስከምጠራጠር ድረስ መናገር አልችልም እስከምል ድረስ። ለምን መናገር አልችልም? እኔ ምን ነው አሁን እኔ ባንተ እገለጣለሁ። እግዚአብሔር ድንገት ከተፋለ በጥሪው ለእግዚአብሔር መኖርን መረጠ። አቤት ያንን ዘጸአት ምዕራፍ 3 ስወደው ልነግራችሁ አልችልም። ምንም አልጠግብም፣ እናንተም እንዳትጠግቡት እንደገና አንብቡት። ድንገት ላይ ይላል፣ ድንገት በጎቹን እየነዳ ወደዛ ወደ ምድረ በዳ ዳርቻ ደረሰ ይላል። ዳርቻው የት ነው? የእግዚአብሔር ምን ተራራ። እግዚአብሔር ገፍቶ ወደ እግዚአብሔር ተራራ ያደርሳል። ጠላት በቃ ዳርቻ ነው በቃ ሆኗል ይላል። እግዚአብሔር ግን ልጄን አገኘሁት አለ። ልክ እዛ ዳርቻ ሲደርስ እግዚአብሔር ልጄ ደረሰልኝ አለ። ልጄ ደረሰልኝ፣ ፈተናውን አለፈ፣ እዚህ ደረሰልኝ። አሁን ልጄን ላነጋግር ብሎ እግዚአብሔር ተነሳ። በቦታ መገኘት። ሌላ ቦታ የማይሰማውን አሁን ይሰማል። እዛ ቦታ
ግብጽ የማይሰማውን አሁን እዚህ ቦታ ይሰማል። ቦታ በጣም አስፈላጊ ነው። ስለዚህ ነው ሁሉ ጊዜ ብዙ ጊዜ ደጋግሜ እላለሁ፣ ልክ እንደ እንትን በመጽፋቸው መጽሐፍቶች ብዙ ጊዜ ጠቅሳለሁ። የጠላት አንዱ ትልቁ ስትራቴጂ ሰውን ቦታ ማስረገጥ ነው። በቦታ ካልተገኘ የሚሆን ነገር የለም። ማን ነው በቀደም ሐዋርያት ሥራ ምዕራፍ 17 ላይ አንድ ሰው ሲያነብ ነበር በጸሎታችን ላይ ማን እንደሆነ አላውቅም። እኒው በቃ ዋናው እግዚአብሔር ቦታንና ጊዜን ሰውን ወስኗል። እግዚአብሔር ከዛ ንቅንቅ አይልም እና የእግዚአብሔር ስለ ታይሚንግ ስታስተምር ነው እንትና መሰለኝ። እኒው ወደዚህ እንመለስ። እንግዲህ አሁን በዛ በምድረ በዳ እግዚአብሔር ተገለጠለትና ቁጥቋጦ ሲቃጠል አይቶ ሄጄ ልይ ብሎ ሄደ። ሄጄ እግዚአብሔር ልታዘዝ አይደለም፣ ይሄ እንግዳ ነገር ምንድነው ብሎ ነው የሄደው። እና እንግዲህ ይሄ እንግዳ ነገር ምንድነው? እዛ ምንድነው ይሄ እንግዳ ነገር? ከልምዴ በላይ ነው፣ ካወቅኩት በላይ ነው፣ ከኖርኩት በላይ ነው ስትል እግዚአብሔር መጥቷል ማለት ነው። ምክንያቱም ከለመነው ሊያወጣን ነው። የእግዚአብሔር ደስተኒ ከለመነው ነገር ያወጣናል። አውቃለሁ ከምንለው ነገር ያወጣናል። ምንድነው ይሄ እንግዳ ነገር? ምንድነው ይሄ እንግዳ እሳት? በምድረ በዳ እሳትን አይተዋል። ይሄኛ ግን ለየት ያለ ነው። ምክንያቱም ይሄ የእግዚአብሔር እሳት ነው። ይሄ ተራ እሳት አይደለም። ይሄ የደስተኒ እሳት ነው። ይሄ የክብሩ እሳት ነው። ይሄ ወደ እግዚአብሔር ወደ አሰበ ሐሳብ እሱን የሚያስገባ እሳት ነው። ለማየት መጣ። በጣም የሚገርም ነገር ሆነ። እሱ ለማየት የመጣው እሳቱን ነው። ለማየት መጥቶ ለመስማት ያላሰበውን ሰማ። ከኔ ጋር ናችሁ? ለ80 ዓመት በሙሉ የእግዚአብሔርን ድምጽ መስማት ፈልግ ነበር። እግዚአብሔር ሆይ ምንድነው ከኔ የምትፈልገው? ስሙን ሰምቶ አያውቅም እኮ ሀብት ስሙን ሰምቶ አያውቅም። እግዚአብሔር ፊት ለፊት ተገናኝቶ በዛን ጊዜ ግን በቦታ ተገኘለት። ወደ እግዚአብሔር ተራራ መጣ። እሱ ያንን እሳት ለማየት ሲመጣ እግዚአብሔር መጣና ሙሴ ሆይ ሙሴ ሆይ ሙሴ ሆይ አለው። የእግዚአብሔር ድምጽ መሆኑን አወቀ። እነሆኝ አለ። አይ ቴል ዩ ያችን ቀን ብቻ ጠብቆ ብሞት ሙሴ ደስ ይለው ነበር። ያችን ነው ለ80 ዓመት የጠበቃት። ሙሴ ሆይ የምትል ከእግዚአብሔር አንደበት ከእግዚአብሔር አፍ ስሙን መስማት ለሙሴ ትልቁ ሽልማቱ እሱ ነበር። ግን ስናገረው ዋው እንዴት አስደናቂ ሰው ነህ አንተ! እንዴት ትጉ ሰው ነህ አንተ! ጠበቀኝ እኮ 80 ዓመት ጠበቀኝ። ምን አይነት ትጉ ሰው ነው! ኖ አጠገባችሁ ያለውን ሰው ንኩና ከፈረስ ይውረድ በሉት። everything is about us። ኖ እግዚአብሔር የመጣው ለህዝቡ ነው፣ ለሱ አይደለም። እስቲል 80 ዓመት ጠብቆ እግዚአብሔር የመጣው ለህዝቡ ስለራራ ነው። የህዝቡን ጭንቀት ስላየ ነው። አገልግሎት ለራሳችን ሽልማት የምንቀበልበት ሳይሆን የእግዚአብሔርን ህዝብ የምንታደግበት ነው። ቁስለኛውን ቁስሉን የምናብስበት ነው። እንባን የምንጠርግበት ነው። ተስፋ የቆረጠውን የምናነሳበት ነው። መጣና ጫማህን አውልቅ አለው። ምንም አላለውም እኮ ስሙን አንደኛ ሙሴ አለው፣ ሁለተኛ ጫማህን አውልቅ፣ ሁለተኛ ቃል እሷ ናት። ጫማህን አውልቅ ምንድነው? የኖርክበትን ተው፣ የተጓዝክበትን ተው። ምን ማለት ነው? ያንን እንዲሆንኩ እንዲያደረኩ የምትለውን ሁሉ እርሳው። ለጌታ ብዬ ሁሉንም እንደምን ቆጥራለሁ አለ? እንደ ጉድፍ ቆጥራለሁ አለ። ከጳውሎስ በፊት ሙሴ ነው የጀመረው። እንደ ጉድፍ ቆጥራለሁ አለ። አውልቅ አለው። ለምንድን ነው የፈለከኝ? ወደ ህዝብ ልከሃለሁ። ለህዝብ ወደ ህዝብ መላኬ ምልክቱ ምንድነው? ይሄንን ልብስ ካወጣ በኋላ በየት ነው የምታመልኩት? በዚህ ተራራ ላይ አሁን አንተ ባለህበት ቦታ፣ ይህ አፈር የተቀደሰ ነው ያልኩበት ቦታ
ሕዝቤንና እኔ ጋር ሆናችሁ የምታመልኩበት ስፍራ ስለደረስክልኝ ሐሳቤንና ፈቃዴን ገለጥኩልህ። ምልክቱ ሌላ ነገር አይደለም። ይሄንን ስታወጣ በዚህ ቦታ ታመልኩኛላችሁ። ትክክለኛ የእግዚአብሔር ተራራ። ከዛ በጣም የሚደንቅ ነገር የምታዩ ነገር 5 ነገሮችን ጠቀለለለት። የ80 ዓመት ታሪክ በ5 ነገር ተጠቀለለ። እሳትን አየ፣ ስሙን ሰማ፣ ጫማውን አወለቀ፣ ፊቱን ሸፈነ፣ ለእግዚአብሔር ክብር ሰጠ ማለት ነው። ከእግዚአብሔር ጋር ጉዞውን ቀጠለ። እቺው ናት የሲና። እሱ ምድረ በዳ ነበር ያለው፣ እግዚአብሔር የሲና ተራራ አለው። ያ የሲና ተራራ በኋላ እንመለከታለን እና ተለወጠ። የእግዚአብሔር ክብር ሞላበት። በዛን ጊዜ ይህ ስፍራ የተቀደሰ ነውና ጫማህን ከእግሬ አውልቃለሁ። በኋላ ግን ስመጡ ዘጸአት ምዕራፍ 19 ላይ ስንመለከት እና እዛ ከወጡ በኋላ ያ የሲና ተራራ የእግዚአብሔር ክብር ስለሸፈነው ተራራ ምን ሆነ ይላል? ተናወጠ ይላል። ተናወጠ ይላል። ከሙሴ ጋር ነው የጀመረው። ሙሴ was a point of contact። እግዚአብሔር ሊገልጥ ላለው ነገር ሊያደርግ ላለው ነገር he was a point of contact። በቦታ ስለተገኘለት የምናደርገው ነገር ሳይሆን በስፍራችን መገኘታችን። ከዛ በኋላ አሁን ስንመለከት እንግዲህ አሁን ሙሴ ደግሞ ወደዛ አሁን ህዝቡን ይዞ ፋስት ፎርወርድ እየሄድኩ ነው። ፋስት ፎርወርድ ከእን በኋላ ከግብፅ አወጣቸው፣ ወደ ምድረ በዳ ውስጥ ተጓዙ። ብዙ ጦርነት ነበር። ከ3 ወር በኋላ እየተጓዙ 3 ወር ከቆዩ በኋላ እዛች ቦታ ተመልሰው መጡ። በሲና ተራራ በዛ በሲና ተራራ እንዲህ ይላል። እንዲህ የሚል ቃል አለ ዘጸአት 24 ቁጥር 12 ላይ እንዲህ ይላል፣ እግዚአብሔር ሙሴን በተራራ ላይ ወደ እኔ ና፣ በዚህም ቆይ። ማንም እኮ እዛ ተራራ ላይ አይወጣም። ማንም እኮ እዛ ክብር ውስጥ አይገባም። ኖ አንተ ተፈትነሃል። አንተ ተፈትነህ አልፈሃል። አንተ ስፍራህን ለቀህ አታውቅም። ስለዚህ ና። ያ ያለፍክበት ነገር ሁሉ ጠላት ምንድነው መሆነው? ምንድነው መሆንልሽ? ምንድነው የምታደርጊው? ለእንዲሁ ነው ዘመንሽን የምታጠፊ ያለሽን ነገር ሁሉ አሁን እስቲ ለጠላት ላሳየው። ና፣ ማንም ወደማይገባበት ቦታ ወደ ክብሩ ተራራ ወደዚህ ና አለው እግዚአብሔር። እና እንደገና እንደውም ምዕራፍ 10 ቁጥር 15 ላይ እንዲህ ይላል፣ ሙሴ ወደ ተራራ ሲወጣ ደመና ተራራውን ሸፈነው። ሙሴ ወደ ተራራ ሲወጣ የእግዚአብሔር የክብሩ ደመና ተራራውን ሸፈነው። ቁጥር 18 ላይ ምዕራፍ 24 ቁጥር 18 ላይ እንዲህ የሚል ቃል አለ። በጣም ደስ ይለኛል። ከዚያም ሙሴ ወደ ተራራ ሲወጣ ደመና ውስጥ ገባ። ሸፈነው ሳይሆን አሁን ደመና ውስጥ ገባ፣ ክብሩ ውስጥ ገባ፣ የእግዚአብሔር አልወት ውስጥ ገባ፣ የእግዚአብሔር መገኘት ውስጥ ገባ። ከዛ የበለጠ ክብር አለ ነው ወገኖች። ከዛ የበለጠ የሚያስመኝ ነገር አለ። ገባ። አሁን ሙሴን ኢንተርቪው ብናደርገው እዛ ሄደን ሙሴ አሁን ወደ ኋላ የተጓዝክበትን ነገር በሙሉ ስታስብ do you regret? ምን አልከኝ? እኔ በቃ ይጸጽታል ወይ? ያለፍክበት በሙሉ ያ ሁሉ መከራ፣ ያ ሁሉ በወንድሞችን መናቅ፣ መገፋት እና ብቻዬን ቀረው ስትል እና 40 ዓመት በጎችን ብቻ እንጂ ሌላ ያላየህበት፣ ያንተም በጎቹም የሱ አልነበሩ። ያማቹም በጎች እየጠበቀ አሁን ወደ ኋላ ኖ it worth it ያለም እንደገናም አይቀርም። እንደገናም ቢያስጀምረኝ ይሄንኑ አደርጋለሁ።
ታውቃላችሁ ወደ ኋላ ዞር ብዬ ህይወትን ሳይ I will not change anything እግዚአብሔር እንደውም ተመለስ ብለ የምለውጠው ነገር አቲቲዩዴን እንጂ ምንም ነገር አልለውጥም በማጉረምረም ፋንታ አመሰግናለሁ እንጂ ምንም አልለውጥም ምክንያቱም እዛ ስንደርስ ነው የምናውቀው ወደ ኋላ ስንመለከት ነው የምናውቀው እግዚአብሔር ለምን እየሰራን እንደሆነ ምን እያደረገ እንደሆነ የሚገባን በኋላ ነው በተራራ ላይ አንድ ልጨምርላችሁና ምንድን እንቀጥል ከዛ በኋላ እዛ ከደረሰ በኋላ እዛ ክብር ደመና ውስጥ ከገባ በኋላ ሙሴ በጉልበቱ ላይ ተንበረከከ ወደ ክብሩ ውስጥ መግባት ያንበረክካል ደመና ውስጥ መግባት ያንበረክካል አያኮራም እንዲህ ያደረኩ አያሰኝም ክብሩን ማየት ያንበረክካል ምክንያቱም እግዚአብሔር ከእግዚአብሔር ማንነት ጋር ስናስተያይ እግዚአብሔር ያደረገ ጋር ስናስተያይ እኛ ያደረግነው ነገር ባዶ ስለሚሆን ሌላ ምንድነው ማድረግ የምንችለው ከመንበርከክ በስተቀር ተንበረከከና ምዕራፍ 33 33 ላይ ስንመለከት አራት ነገሮችን ጠየቀ እሱም ብቻ እንዲሁ ሜንሽን አድርጌ ኔክስት ዊክ እንመለስበታለን እንደ ጌታ ፈቃድ ሶስት ነገሮችን ጠየቀ ይሄ ሰውዬ ከራሱ የመውጣቱ ምልክቱ ይሄ ነው አሁን በደንብ ስሙኝ ለቤተ ክርስቲያናችን ባየር ላሉት እግዚአብሔር አሁን የሚፈልገው ይሄንን ነው ሊመጣ ላለው ክብር የምንዘጋ አንደኛ በራሳችን we need to let go the past ጫማችንን ማውለቅ አለብን አሳሰባችንን መቀየር አለብን ቤተ ክርስቲያን እንዲያደረገች ገለ እንዲ ታውሱን እሱ ሰማይ ይፈርዳል እኛ የፍርድ ወንበር አይደለም የተሰጠን የምንበረከክ ጉልበት ነው የተሰጠን ፈቃዱን አስፈጻሚዎች ነን እንጂ ዳኞች አይደለንም ስለዚህ እሱን ተውና ከአምላኪ ጋራ ነገርህን አስተካክል ቤተ ክርስቲያን ነገሯን ማስተካከል አለባት ሊመጣ ያለው ክብር አለ ያለፈው ሳምንት ወንድሜ ስለ ለእግዚአብሔር ቤት ስለ መቅናት እናገር ነበር እና ከዛ በኋላ ደግሞ ከዛ በፊት ደግሞ ወጣቱ ስለ እግዚአብሔር መንግስት እናገር ነበር እስትሩ ይሄ ሁሉ አንድ ነው አስቀድማችሁ የእግዚአብሔር መንግስት ጽድቁንም ፈልጉ አንዱ ችግር እሱ ነው ጥቅሱ ችግር ስላለው አይደለም አልተረዳነው ንጉሱን ሳንገናኝ በረከቱን እንፈልጋለን አስቀድማችሁ የእግዚአብሔር መንግስት ጽድቁ ይሄ ሁሉ በቃ እሷን ነው የምፈልገው የሚጨመርልኝ ነው ጌታ ከሌለበት ቦታ ምን እንደምጨመርልኝ አስቀድማችሁ የእግዚአብሔር መንግስት ስል ንጉሱ አለ መጀመሪያ ከንጉሱ ጋር ተገናኝ መጀመሪያ ንጉሱን ይወቀው ንጉሱን ካወቅ በኋላ ጉዳዩ የምታገኘው ነገር አይደለም ጉዳዩ ለንጉሱ መኖርና መሞት ነው ጉዳዩ የንጉሱ ጉዳይ ይሆናል ከዛስ በኋላ ቤቱን ማጽዳት ቀድም ላስት ዊክ ወንድሜ ይል እንደነበር ቤቱን ማጽዳት ያስቸግራል ኖ የወንበዴዎች ምን አደረጋችሁ ትላል የወንበዴዎች ዋሻ ምንድነው ያኮ እዛ ይጨመርልሃል የሚለው ነገር ሰበሰብና ቤት ውስጥ አስገባ ንግድ አደረጋችሁት አሁን ታዲያ እንደዚህ ከሆነ ክብሩን ያየ ሰው ግን ከዛ ወጣ ይላል የሚወጣበት ሙሴን ተመልከቱ ሙሴ አራት ጸሎት ጸለየ እሱም ብቻ ጠቅሼ አልፋለሁ አንደኛ ትውልድን ማን ይረከበኛል አቤት ከእግዚአብሔር ጋር ስትገናኝ ከራስ ታርፍና እና የምታገለግለው ብቻ ሳይሆን ገና ደግሞ ከዛ በኋላ የምነሳው ትውልድ ማን ይረከበኛል ይሄንን አሳየኝ ይለዋል በቃ እግዚአብሔር ሆይ ከኔ ጋር የሚሄደውን ሰው አላሳየኸኝም ጸሎቱ የመጀመሪያ ጸሎቱ እሱ ነው ከኔ ጋር የሚሄደውን አላሳየኸኝም ይሄንን ትውልድ ለማን ነው የማሰረክበው ለማን ነው የምሰጠው የትውልድ አደራ የጄኔሬሽን አደራ ከራስ የማለፍ ጉዳይ ከክብር የማለፍ ጉዳይ ከስልጣን የማለፍ ጉዳይ የምትሄድ አላሳየኸኝም አለ እግዚአብሔር በኋላ ኢያሱ ነው አለው
በኢሳይያስ ዘጸአት 33 ቁጥር 12 ላይ ነው ያነበብኩት። እና ከዛ በኋላ ሌላ ጥያቄ ጠየቀ። ሌላው ጥያቄ ምንድነው? ጌታ ሆይ አስጀምረኸኛልና በትክክል ልጨርስ። አስጀምረኸኛልና በትክክል ልጨርስ። በአየር ላይ የምትሰሙኝ በተለይ አገልጋዮች በእግዚአብሔር ቤት ውስጥ የምታገለግሉ ከኔም ጭምር ፕሊዝ መጀመር የመጨረስ ዋስትና አይደለም። መጀመር ጥሪን እሺ የማለት እንጂ የመጨረስ ዋስትና አይደለም። ጥሪውን መቀበል ያስጀምረናል። የህይወት ካራክተራችን፣ ማንነታችን፣ ቫልዩ እሴታችን ግን ያስጨርሰናል። የጸጋ ስጦታ ሊያስጀምር ይችላል። የጸጋ ስጦታ ግን አያስጨርስም። የመንፈስ ቅዱስ ስራ ነው የሚያስጨርሰው። መንፈስ ቅዱስ ደግሞ የሚመጣው ሌላውን ለመስራት አይደለም፣ እኔን ለመስራት ነው። የመንፈስ ፍሬ የምለው ለዚህ ነው። በፊት ሞገስ አግኝቼ እንደሆነ መንገድን አስተምረኝ። አንድ ነገር ዲክሌር አድርግ በአየር ላይ ማንም ሰው መንፈሳዊ ምንም ያህል መንፈሳዊ ምንም ያህል እንደግ ምንም እንድረስ ሰው መማር ያቆመ ቀለታ ሞቷል። በቃ ደርሻለሁ። እኔ ማቃለሁ፣ መዘመሩንም ማቃለሁ፣ ስብከቱንም ማቃለሁ፣ ትንቢቱንም ማቃለሁ፣ ሌላውንም ማቃለሁ። whatever it is and then you are dead። ሬሳ በእግዚአብሔር ቤት አይደለም ጎትታችሁ አውጡ ነው የተባለ በብሉይ ኪዳን። አዲስ ኪዳን ስለሆነ ብቻ ነው የቆየን። ሰው ማደግ መማርን እምቢ ካለ፣ ምክርን እምቢ ካለ፣ ቲቸብል ስፒሪት ከሌለው እግዚአብሔር ለኃጢአታችን ጸጋ አለው፣ ለእልከኝነታችን ግን መልስ የለውም። ሶስተኛውን ልጨምርላችሁ። የመገኘትን ዋስትና ስጠኝ፣ ያለውትን ዋስትና ስጠኝ። ከኛ ጋር ካልወጣ አታውጣ። በጣም መንፈሳዊ ልጆቼንም እና ሀብትሽንም ይሄው አሁን በፊታችሁ አሁን እለምነዋለሁ። የምለምናቸው ነገር ይሄ ነው። ሁሉ ጊዜ የትናንት እግዚአብሔር ትላንትና በታላቅ ኃይል ሊጠቀምብህ ይችላል። ግንኙነትን ካልጠብቅ ግን አኖይንቲንጉ አይቀጥልም። ጸጋው ግን አለ። እግዚአብሔር ጸጋውን አይወስድም። ሰባኪ ከሆንክ ስብከቱ አለ፣ ትቀጥላለህ። ዘማሪም ከሆንክ ትቀጥላለህ። ቅባቱ ግን የለም። ቅባት የግንኙነት ጉዳይ ነው፣ የመገኘቱ ጉዳይ ነው። አለውትን አትውሰድብኝ። ከኛ ጋር ካልወጣ በልምምድ ላይ ማቆም አደገኛው መቃብር እሱ ነው። እስካሁን ድረስ መርተኸናል፣ እስካሁን ድረስ እዚህ አድርሰኸናል። በቃና ኖ ከኛ ጋር ካልወጣ ካልቀጠልክ አታስቀጥለን። በትናንትና መርካት ከዚህ በፊት ሜንሽን አድርጌላችኋለሁ፣ አሁንም እንደግማለሁ እና ከዛ በኋላ እንጸልያለን። በጣም የማከብረው በጣም የምወደው ከአገልጋዮች ከትልቅ ከእግዚአብሔር ሰዎች ከብሉይ ኪዳን ሰዎች አንዱ ኖህ ነው። ሁሉ ጊዜ ፋሲኔት ያደርገኛል። እሱም ባነበብኩ ቁጥር ሁሉ ጊዜ በጣም ቻሌንጅ ይሆናል። ሰው 120 ዓመት ሰፖርት ሲስተም ሳይኖረው ደመና ሳይታይ በእምነት መርከብን ያዘጋጀ እንዴት 120 ዓመት ልታገስ ይችላል? ሂድት ኖህ ግን አደረገ።
እንደውም እንዲህ ይላል በእምነት እግዚአብሔርን እየፈራ ይላል። እምነቱም አልደከመም፣ እግዚአብሔርን መፍራቱም አልቀነሰም። ያ ጀግና የሆነ የእግዚአብሔር ሰው ከጨረሰ በኋላ ነገር ሁሉ ከተሳካ በኋላ እግዚአብሔር መስዋዕቱን ካሸተተለት በኋላ ከዛ በኋላ እግዚአብሔር ምድሪቱን ባረከ፣ ፍሬ አፈራች። ከዛ በኋላ ያ ጀግና በምድረ በዳ 120 ዓመት ከእግዚአብሔር ጋር የታገሰ ሰው 30 ደቂቃ ራሱ መሸፈን አቅቶት ሰከረ ይላል። He started celebrating without finishing, before crossing the finishing line. መስመሩን ሳይሻገር ሴሌብሬት ማድረግ ጀመረ። ስለዚህ እባብን ያዳነ ሰውዬ የራሱን ልጅ ረገመ። ምን ማለት ነው? የተሳባ አስተሳሰብ። ሙሴ እንዲህ አለ። በዚህ ላይ ያቆምና የጌታ ፈቃድ እንቀጥላለን። እንዲህ አለ ካለ በኋላ ክብሬን አሳየኝ ይበቃኛል። ይሄንን እሺ ካልከኝ ክብሬን አሳየኝ ይበቃኛል። እስካሁን ድረስ አላየህም? ኖ ከዛ በላይ የሆነ ነገር አለ። ከዛ በላይ የጠለቀ ነገር አለ። ከዛ በላይ የማይደረስበት ነገር አለ። አትርኩ። በእግዚአብሔር ነገር አንርካ። በእግዚአብሔር እንርካ፣ በእግዚአብሔር ነገር ግን አንርካ። እንቀጥል። አለ እግዚአብሔር አለው፣ እግዚአብሔር አለው። አንርካ፣ በትንሹ አንርካ። መስመሩን ሳንሻገር ወደ ድግሱ አንሄድ። እንቀጥል፣ ግድ የላችሁ። ለክብሩ በክብሩ ስፍራ መገኘት፣ ለክብሩ በክብሩ ስፍራ መሆን። ያ ቦታ ለአንተ የት ነው? ለእኔ የት ነው? ፍጹም የሆነ የእግዚአብሔር ፈቃድ፣ ፍጹም የሆነ የእግዚአብሔር ፈቃድ። የክብሩ ቦታ ያ ነው። ነገርን የምናገኝበት ሳይሆን ይመቸኛል የምንለውን ቦታ ሳይሆን እዚህ ነው የፈለግኩ። ስለገባኝ አይደለም፣ ስላለው ነገር አይደለም። ልመጣ ያለው ነገር አለ። ሌላ ባይኖር የማየው ክብር አለ። ሌላ ባይኖር ወደ ተራራ እሄዳለሁ። ሌላ ባይኖር አንድ ቀን በጌታዬ ፊት ቆሜ አለት ውስጥ ቆማለሁ። ስሜን በፊቴ ያውጃል። እግዚአብሔር እንደ ቤተሰብ ከኛ የሚፈልገው ምንድን ነው? እንደ ክራይስት ተበርናክል ቸርች እግዚአብሔር ከኛ የሚፈልገው ምንድን ነው? ዋን ወርድ፣ በእኔ ዘንድ ስፍራ አለ። በእኔ ዘንድ ስፍራ አለ። Are you in that place? ትክክለኛ ስፍራ ወደ እሱ የሚያስጠጋን፣ ወደ ልቡ የሚያስጠጋን፣ ወደ ፈቃዱ የሚያስጠጋን፣ ወደ ቅድስና የሚያስጠጋን፣ ወደ ፍርሃተ እግዚአብሔር የሚያስጠጋን፣ እርሱን ሞር ወደ መውደድ የሚያስጠጋን፣ እርሱን ሞር ወደ ማክበር የሚያስጠጋን ያ ነው።
ኮስት ያድርገኝ ሌላ ስፍራ መቆየት አልፈልግም። በአጠገቡ ብቻ በእኔ ዘንድ ስፍራ አለ ነው ያለው። አጠገቡ መሆን ፈልጋለሁ የምትሉ ቆሙና በቃ whatever the cost is ይሄ ኢሞሽናል ጉዳይ ሳይሆን I count the cost. Does it really matter? ምንም ይሁን ዋጋው ከዛ የበለጠ ክብር የለም። ከዛ የበለጠ ነገር የለም። Once you say that to him, there is no turning back. Once you taste the glory, you can't go back. Once you come closer to his heart, there is no way you can go back. መመለስ አይቻልም። መመለስ አይቻልም። ሌላንም መመኘት አይቻልም። በእኔ ዘንድ ስፍራ አለ። ስፍራ አለ አላለም። በእኔ ዘንድ ስፍራ